ፊት እኮ ልክ አይደለም። እምቡጤ ይህ ሴትዮ ግን መማለክ ነው። የማ የአልማዝ ማለት የማሚቴ አጎቴ ሚስትህን እያሰብክ ነበር? መቼ? ሰማኛለህ? እኔ አንተ የምትላት ሴት አይደለሁም። እስኪ እዩ እኔን እዩ ከመጀመሩ እንዴ? እና ማን ልበልክ? ሌላ ጊዜ እኔን እዩ ነበር የምትይ? እች መስሎኝ ነበር። አይ ግን እርግጠኛ ነሽ? አዎ። አይሆንም ወይኔ ይበል። በዚህ ፍጥነት ታወቀ። ጊዜ ይፈጃል ብለሽኛል ነበር እንዴ? ፈጣን ታገኘኝ። እኔ በሰጠሁሽ አድራሻ አይደለም እንዴ? እሺ ምን አለ? የምርህን ነው? እሺ አጎቴ። እንዴ በጣም ደስ ብሎኛል እንጂ ማሚቴ ለግማሾቹ ግልጽ ለግማሾቹ ደግሞ ድብቅ ሆና ነገሮችን እያካሄደች ብትገኝም ነገር ግን ዛሬ ላይ ርብቃ ልታውቅባት ትችላለች። ማሚቴ ወደ ልጇ በመደወል ልጄ ይቅርታ እያለች እንግዲህ ማቲን ይቅርታ እየጠየቀች ባለበት ሰዓት ርብቃ ማሚቴ እንደምታወራና እያስመሰለች እንደሆነ አውቃለች። በዛሬው ቪዲዮ ደግሞ ካርታው ማለትም ሁሉም ሀብትና ንብረት በርብቃ እንደሆነ ዛሬ ላይ አረጋግጠዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ባያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ርብቃ ድራማ ክፍል 37ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው ፓርት ላይ የርብቃ አጎት ልጃችን በማለት ነበረ ያስደነገጠችው። የምን ልጅ በማለት ዛሬ ማሚቴን ጠይቋት ነበረ። ማሚቴም እንግዲህ የምን ልጅ ምንድነው የምታወራው በማለት እንግዲህ አደናግረዋለች። የርብቃ አጎት እንግዲህ እጅግ በመደናገር ምንድነው የምታወሪው እያላት ይገኛል። አውቀሽ ነው አይደለ እንደዚህ የምትሆኚው በማለት ይነግራታል። ማን ነው አንተን የሷ የምትላት ሴት አይደለሁም፣ ምን አስበህ ነው? እኔ ማሚቴ ነኝ በማለት እንደገና የመርሳ ችግር እንዳጋጠማት አስመስላ ትናገረዋለች። አዙም እንግዲህ ወደ ማሚቴ በመሄድ ነይ እዛ ሂጂና ተኚ፣ እዚህ አልተመቸሽም በማለት ከሶፋ ላይ እንድትነሳ አድርጋታለች። ሪችና አዙ እንግዲህ ሲደክሙበት የነበረው እቅዳቸው ተሳክቶ ዛሬ ላይ ሁሉን ነገር አጣርተው ካርታው በርብቃ ስም እንደሆነ አረጋግጠዋል። ሪች ይህንን ስትሰማ ማመን ነበረ ያቃታት። ወደ ቤትም እንግዲህ እየሮጠች ገብታ ርብቃ በማለት ነበረ እንግዲህ በደስታ እየተፍለቀለቀች የነበረው። ምንድነው ንገሪኝ እንጂ በማለት እንግዲህ ርብቃም ሰፍ ብላ እየሰማቻት ነበረ። ተይኝ እንጂ አሁን የደስታ ነው ትንሽ ልደሰት እንጂ በማለት ትነግራታለች። ንገሪኝና አብረን እንደሰት እንጂ በማለት እንግዲህ ርብቃም ትነገርና እጅግ በጣም ይደሰታሉ። ለማመን ነው የከበዳቸው። ወይኔ ስለዚህ ማሚን አውቀን ነበር ማለት በስህተት ነበር ማለት ነው ስንወቅሳት የነበረው እያለች ርብቃ አሁን ላይ ጸጸት ገብታለች። የርብቃ አጎት እንግዲህ ጠበቃ እንፈልግ ወደ ውጭ መውጣት አለብኝ በማለት ወደ ውጭ በወጣበት ሰዓት ርብቃ አብራው ስለሄደች ርብቃም እንግዲህ ውስጧ ሰላም የሚነሳትን ነገር ጠይቀዋለች። ሰውን ግን ያለ ጥፋቱ መወንጀል ምን ያክል ከባድ ነው በማለት ትነግረዋለች። እሱም ምን ነው ያለ ጥፋቱ ወነጀልሽ እንዴ በማለት ጠይቋት አዎ ትለዋለች። እሱም ደግሞ በቃ ይቅርታ መጠየቅ ነው የኔ የሚጥጥዬ በማለት ነበር እንግዲህ ያመሰገናት። የኔ የዋህ ልብ እያለ ነበረ ያድነቃት። ነገር ግን ማሚቴ አሁን ላይ እያስመሰለች መሆኑ ተረጋግጧል። ምክንያቱም ለርብቃ እንዲሆን በፍጹም አልፈለገችም ነበር። ለሌላ ሰው ነበር እንደውም ለምን አልሰጠሽውም ያለቻት። ምክንያቱም እሬቼ ሄዳ ዛሬ ደግሞ እጅግ ደስ ብሎናል፣ ወረቀቱ እኮ ያለው ሀብቱና ንብረቱ በርብቃ ስም ነው በማለት ትነግራታለች። ከዛ ማለት እንዴት በማለት ነበር ማሚቴ ድንግጥ ያለችው። ያም ደግሞ ሴራዋ ሌላ ነበር ማለት ነው። ወይ በስልክ እየተደዋወለች ነበር ወይም ደግሞ የሆነ ከጠበቃው ጋር ያወራችው ነገር ነበር ማለት ነው። ጉዳዩን ከሚያስፈጽምላት ሰው ጋር እኔ ላልኩሽ ሰው አይደለም እንዴ ወረቀቱን የሰጠሽው በማለት እንግዲህ ሪችን ጠይቃት ነበረ። ሪችም አይ አይደለም እኔ ሌላ የማውቀው ሰው ነበረ፣ በጣም ጎበዝ ነው እና ለሱ ነበር የሰጠሁት በማለት ትነግራታለች። ለምን እኔ ለሰጠሁሽ ሰው አልሰጠሽውም በማለት ነበር እንግዲህ ማሚቴ ሪችን የተናገረቻት።
ነገር ግን አሁን ላይ የርብቃ አጎት በድሮ ስሟ እየጠራት ቢሆንም ነገር ግን እሷ እኔ የምታውቃትን ሴት አላቅም እያለች ትገኛለች። ወይዘሮ ማሚቴ አንቺ ልጅሽን እየከዳሽ እንዲሁም ደግሞ አስመሳይ ሴት ነሽ፣ ከዳተኛ ነሽ በማለት ይናገራታል። ማሚቴ ግን ከት ብላ በመሳቅ እኔ የምትላትን ሰው አይደለሁም፣ ስለምን ልጅ ነው የምታወራው? ማናት እሷ? እኔ አይደለሁም ተመሳስየብ ነው በማለት ትነግረዋለች። እሱ ግን ነው እንዴ በማለት ነበረ በዛቻ የመለሰላት። ሪችም እንግዲህ ርብቃ ስለማሚቴ ስለማታውቅ ትነግራታለች። ርብቃ የደበኩሽ ነገር አለ ግን እንደማትቀየሚ ቃል ግቢልኝ በማለት ርብቃን ቃል ታስገባቻት። በኋላ ሪችም ትነግራታለች። ምንድነው እሱ በማለት ጠይቃት ነበረ። እንግዲህ የነገረቻትም ማሚቴ እኮ ማውራት ትችላለች በማለት ነበር የነገረቻት። ርብቃ ለማመን ነበር የከበዳት። አውቀሽ ነው አይደለ በማለት ትነግራታለች። አይደለም ከምሪ ነው የምነግርሽ፣ ስለዚህ እንዳደነግጪ። አሁን ለወረቀቱ ራሱ ስታግዘን ይሄ ይጠቅማቸዋል እያለች እያወራችን ነበረ። ስለዚህ ታስታውሳለች፣ ግን ራሷን ለመደበቅ እንደፈለገች አላቅም። ስለዚህ አሁን ላይ እኔና አንቺ የሆነ ነገር መመሳጠር አለብን። እኔ ከአንቺ ጋር እንደተጣላሁ አድርጌ ስለ አንቺ ክፉ ነገር እፊቷ አወራለሁ። ያን ጊዜ እንደምትወድሽና እንደማትወድሽ ለአንቺ ምን አይነት አመለካከት እንዳላት እንረዳለን በማለት እንግዲህ ሪች እዚህ ነገር ውስጥ ልትገባ ነው። ሪችም እንግዲህ ስለ መሬቱ እጅግ በጣም ስለተደሰተች ሄደሽ ለእዩ ንገሪልን፣ ነገር ግን ሪከርድ ማድረጉን አትርሺ በማለት ሄዳ ለአዙ ትነግራታለች። አዙም እንግዲህ ወደ እስር ቤት በመሄድ ያለውን ነገር የተባለችውን ነገር ለእዩ ትነግረዋለች። እዩ ምን አንቺ ከሰማሽ ከዛ ቤት አልወጣሽም እንዲህ በማለት ይነግራታል። አይኔማ ወጥቻለሁኝ ዛሬ ለእንግድነት ሄጄ ነው የሰማሁት በማለት ትነግረዋለች። እጅግ በጣም ነበር እንግዲህ እዩ የተናደደው። ልክ አዙ እንዲሄደችም እንግዲህ ማቲ መታ ነበረ። ማቲንም እንግዲህ ወረቀቱን የኔ ያረግሽው በደንብ ይዘሽዋል በማለት ጠይቋል ነበረ። ማቲም አይ ወረቀቱ ጠፍቶብኛል በማለት ትነግረዋለች። የት ጥላሽ ሆኖ በደንብ እንደምታስቀምጪው ነግሬሽ አልነበረም ወይ? በዛች በተንከሲስ እንደሆነ ታውቂያለሽ ግን በማለት ይነግራታል። በርብቃ ትላለች። እና በማባሽ ሊሆን ይችላል በማለት እዩ እጅግ በመናደድ ነበረ የነገራት። እቅዴን ሁሉ አበላሸሽው የማትረቢ ነሽ በማለት ይናገራታል። እሷ ግን አይ እንደዛማ ሊሆን አይችልም፣ እንዴት እንደዛ ሊሆን ቻለ በማለት ትናገራለች። ያም ደግሞ ወረቀቱን ማን ሊወስደው ይችላል በማለት አሁን ላይ ምናልባት አዙ ልጠረጥራት ትችል ይሆን? በቀጣይ የምናየው ነው የሚሆነው። ወይዘሮ ማሚቴ ደግሞ እንግዲህ አየር መቀበል እፈልጋለሁኝ፣ ስለዚህ ወደ ውጭ መውጣት እፈልጋለሁ በማለት ወደ ውጭ እንድታወጣት አዙን ትጠራታለች። የምርሽ ነው ግን አትርቂ ማደል በማለት ትነግራታለች። እዚህ በር ላይ ነኝ፣ ወንበር አምጪልኝ አልኩሽ ነገርኩሽ እኮ በማለት አዙ ወንበር እንድታመጣላት ታዛለች። እንግዲህ አዙም ወንበሩን ካመጣችላት በኋላ ውጭ ላይ ወጣ ቁጭ ብላ ወደ ማቲ ጋር ወደ ልጇ ደውላ ነበር። ልጄ ይቅርታ አድርጊልኝ ያሰብኩን ነገር ሳይሳካ ቀረ እያለች ትገኛለች። ያን ጊዜ እንግዲህ ልጄ ብላ ትደውላለች። ማቲም ማልበል አላወኩም በማለት ነበረ እየጠየቀችው። በዛ ሰዓት እንግዲህ ርብቃ ወደ አቤል ጋር ለመሄድ ስትወጣ ስታወራ ትሰማታለች። እጅግ በመደናገጥ ነበረ ተፋጠው ያለቀው። በቀጣይ ቪዲዮ ደግሞ ምን ሊፈጠር ይችል ይሆን አብረን የምናየው ይሆናል። ማቲስ የእናቷን ማንነት ትቀበል ይሆን? ምናልባት በደረጃ ላይ ልገፈትራት የነበረውም እሷን መጥፎ አስተሳሰብ መጥፎ አስተያየት ስታያት የነበረውንም ዛሬ ላይ ልጄ እናቴ ነሽ ስትላት ምን ሊፈጠር ይችል ይሆን? ወይንስ ደግሞ ርብቃ ስለመጣች ስልኩ ይቋረጥ ይሆን? በቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አበረታቱ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።